ቻይና ቆሰለች። የቻይና መንግስት ከፍተኛ ዱላን ያረፈበት። ዶናልድ ትራምፕ የወሰኑት ውሳኔ ቻይናን አስቆጥቷል። ቻይና በበኩሏ ውሳኔውን የሚፈታተን እርምጃ ወስዳለች። አሜሪካና ቻይና አሁን ተፋጠዋል። የቻይና መንግስት እስካሁን በአርምሞ ቆይቶ አሁን ድምፁ መሰማት ጀምሯል። እንዲያውም መጮ ጀምሯል ማለት ይቻላል። የአሜሪካ እርምጃ የቻይና መንግስትን በእጅጉ ማስቆጣቱን ተከትሎ ቻይና አዲስ የዲፕሎማሲ ስልት ጀምራለች። ቻይናም አቅሟን ለማሳየት መዘጋጀቷ እየተነገረ ነው። አሜሪካና ቻይና እየተፋጠጡ መጥተዋል። አሁን እውነተኛው ጦርነት እየታየ ይመጣል ተብሎ ይጠበቃል ማለት ነው። በሆርሙዝ ጉዳይ ላይ በኢራን ጦርነት ዙሪያ ቻይናን የነካትና ያደማት አሜሪካንን ደግሞ ፈገግ ያስባላት ጉዳይ ምንድን ነው የሚለውን በዝርዝር እንመለከተዋለን። ይሄ ጦርነት አዲስ ገጽታ መላበሱንም በደንብ ነግራችኋለሁ። የቅዳሜ ገበያ የዩቲዩብ ቻናልን ሰብስክራይብ አድርጉ። የደወል ምልክቱን በመጫን ሁልጊዜም ትኩስ መረጃዎች ሲጫኑ እንዲደርሷችሁ ነው። ቅዳሜ ገበያ ጉዳያችንን እንቀጥል። የኢራን ጦርነት በርካቶችን እየነካ የተለያዩ ሀገራትን እያነካካ ነው። እኛም ጋር የኢኮኖሚ ጦሱ መድረሱንና የፖለቲካዊ ቀውሱም ዳር ማለቱን በተደጋጋሚ ዘገባዎች ስለሰራ ነው መለስ ብላችሁ የተለያዩ ቪዲዮዎቻችንን ማየት ትችላላችሁ። አሁን ጊዜው የቻይና ሆኗል። የቻይና መንግስት እንዳሁኑ በፍጥነት ድምፁ ተሰምቶ አይታወቅም። የአሜሪካ መንግስት አንድ እርምጃ መውሰዱ ይታወሳል። ይህ እርምጃ ደግሞ የሆርሙዝ ሰርጥን ዳግም መዝጋት ነው። ሆርሙዝ ሰርጥ አሁን 2 ጊዜ ተዘጋ። ኢራን የመጀመሪያውን የሆርሙዝ ሰርጥ ላይ መርከቦች አይተላለፉም፣ በተለይ የጠላት ሀገሮች መርከቦች አይተላለፉም ብላ ማገዷ የመጀመሪያው የሆርሙዝ መዘጋት የምንለው ነው። ሁለተኛው ደግሞ አሁን አሜሪካ በኢራን ላይም ሆርሙዝን ዘግቸዋለሁ፣ ከኢራን የሚነሳ ማንኛውም መርከብ ሆርሙዝን አይሻገርም ብላ ማስጠንቀቂያ መስጠቷና ይህም ወደ ተግባር ገባ መባሉን ተከትሎ ነው። ይህ እርምጃ የኢራን መንግስትን አስቆጥቷል። መግለጫም ሰጥቷል። የኢራን መንግስት 2 ነገሮችን ያለው፣ አንደኛ የኔ ወደብ አካባቢና የኔ ወደቦች ላይ ዕቃ የሚጭኑ ወይንም ደግሞ የሚያራግፉ መርከቦችን የሚመቱ ከሆነ እኔም በምላሹ በገልፍ ቀጠናዎች ያሉ እያንዳንዱን መርከቦችና ወደቦች እመታለሁ የሚል ማስጠንቀቂያ መስጠቷ ነው። ሁለተኛው ደግሞ የኢራን መግለጫ አሜሪካ የሰራችው ስራ የባህር ላይ ውንብድና ነው ብላ የወቀሰችበት ነው። እንግዲህ እስካሁን ኢራን የእሷን የሆርሙዝ ሰርጥ መዝጋትን ራስን የመከላከል እርምጃ ስትል ነው የቆየችው። የአሜሪካን ግን የባህር ላይ ውንብድና ብለዋለች። የኢራን መንግስት ይህንን መግለጫ አውጥቷል። እርምጃው የኢራንን ኢኮኖሚ የሚያንኮታኩት እንዳይሆን ተፈርቷል። ምክንያቱም በጦርነቱ ወቅት ሌሎች ሀገሮች መርከባቸውን አያንቀሳቅሱ እንጂ ኢራን ነዳጇን እየጫነች እንዲያውም አንዳንዶች እንደሚሉት በቀድሞ ጊዜ ከምትልከው የበለጠ ነዳጅ እየላከች ነው ሲባል ነበረ። አሁን ግን ያ ነገር ይቆማል። የአሜሪካም እርምጃ ይህንን የተከተለ ነው። ይህ ጉዳይ ከኢራን ቀጥሎ ደግሞ በዋናነት የሚነካው ቻይናን ነው። የቻይና የውጭ ጉዳይ መስሪያ ቤት የአሜሪካን እርምጃ አውግዟል። አሜሪካ ሆርሙዝን እዘጋለሁ ማለቷ አደገኛና ኃላፊነት የማይሰማው ውሳኔ ስትል ቻይና ኮንነዋለች። ቻይና እስራኤልና አሜሪካ በኢራን ላይ ዘመቻ ከከፈቱ ጊዜ አንስቶ ለነበሩ ክስተቶች ፈጣን ምላሽ ሰጥታ አታውቅም ነበረ። ይሄኛው እጅግ በጣም ፈጣን ምላሿ ነው። ምክንያቱ ደግሞ የኢራንን 90% ነዳጅ የምትቀዳው ቻይና ስለሆነች ነው። ቻይና በነገራችን ላይ 2 ነገር ታገኛለች ከኢራን በምትቀዳው ነዳጅ። አንደኛው እንደ ልብ ነዳጅ ማግኘቷ ነው። በየቀኑ 1.5 ሚሊዮን በርሜል ነዳጅ ከኢራን ትቀዳለች ቻይና። ከዛ በተጨማሪ ደግሞ ኢራን ማዕቀብ ስላለባት ቻይና ከኢራን በምትገዛው ነዳጅ ላይ በእያንዳንዱ በርሜል ከ8 እስከ $10 ቅናሽ ታገኛለች። የቻይና ኢኮኖሚ የኢራንን ነዳጅ በርካሽ እየገዛ ሲፈረጥም ሲሰራን የከረመው። የአሜሪካ እርምጃ እንግዲህ ይህንን የሚሰብር ነው ተብሏል። እናም አሁን ኢራን እንድትደራደር ኢራን ተመልሳ ወደ ድርድር ጠረጴዛው እንድትመጣና የአሜሪካን አቋም እንድትቀበል ልትገፋ የምትችለው ሀገር ቻይና ሆናለች ማለት ነው። ወይንም ሁለተኛ አማራጯ ጥሶ መሄድ ነው። ይህንን ሞክረዋለች። በነገራችን ላይ የአሜሪካ እገዳ ከተጣለ በኋላ 4 መርከቦች በሆርሙዝ ሰርጥ አልፈው እንደተሻገሩ እየተነገረ ነው የሚገኘው። ከዚህ ውስጥ አንዷ የቻይና መርከብ ናት። ይቺ መርከብ የተነሳችው ከሻርጃ ነው መረጃው የሚያሳየው። ከሻርጃ ተነስታ ሆርሙዝን ተሻግራ ሄዳለች። ሻርጃ ወደብ የሚገኘው የተባበሩት አረብ ኤሚሬት ነው። ነገር ግን ዕቃ የጫነችው ከሻርጃ ይሁን ከኢራን ወደቦች ይሁን ግልጽ አይደለም። የአሜሪካ ጦር ኃይልም አላየውም።
አሁን አንዳንዶች የሚሉት በጣም ሰፊ ቦታ በመሆኑ አሜሪካ የዘጋችው የሆርሙዝን ክፍል ሙሉ በሙሉ መቆጣጠር ትችላለች ወይ የሚለው አነጋጋሪ ነው። ምናልባትም እንግዲህ የመርከቡ እንቅስቃሴ ወይ ከኢራን አይደለም ብለው አሜሪካኖችም ትተውት ሊሆን ይችላል። መምታት ከጀመሩ ግን ጦርነቱ ወደ ለየለት የልዕለ ኃያሎቹ ፍጥጫ፣ የዝሆኖቹ እርግጫ ይቀየራል ብለን መደምደም እንችላለን። የአሜሪካና የቻይና ጦርነት እየመጣ ነው የሚለውን ለማሳየት በእርግጥ ይዋጋሉ ብዬ አልገምትም። ከዚህ ጦርነት ጅማሬ አንስቶ ላለፉት ሳምንታት ቻይና የሰላም ደጋፊ ሆና ነው ስትቆም የነበረው። ሰላም ይምጣ ነው ስትል የነበረው። የድርድርም ሂደት እንዲሳካ የፓኪስታን ወገኖችን አይዟችሁ በርቱ ብላለች ነው ሲባል የነበረው ቻይና። አንዳንዶች ቻይና ይህ ጦርነት እንዲቆም አትፈልግም ይሏታል። ምክንያታቸው ደግሞ የአሜሪካን አቅም መፈተኛ፣ እንደዚሁም ደግሞ ጠላት ሲሳሳት አታርመው በሚለው አሜሪካ መዳከሚያዋ ሊሆን ይችላል በሚል ቻይና በዝምታ መቆየቷንና ከኢራን ጋር ያለው ውጊያ እንዲቀጥል ትፈልጋለች ይላሉ። ሌሎቹ ደግሞ ቻይና የምትፈልገው ንግድ ነው፣ ንግድ እንዲቋረጥ አትፈልግም። ስለዚህ ከኢራን ጋር ብቻ ሳይሆን ከሳውዲ አረቢያም ከኤምሬትም ጋር ያላት ግንኙነት ሰፊ በመሆኑ የአሜሪካም ኢኮኖሚ የእሷ ዋና ገበያ በመሆኑ ይሄ ጦርነት እንዲስፋፋና ሀገራቱ እንዲዳከሙ አትፈልግም የሚሉ ወገኖች አሉ። ከዚሁ ጋር የሚደመረው ደግሞ የኢራን መንግስት ምናልባትም የሚወድቅ ከሆነ ቻይና ከፍተኛ አጋር፣ ከፍተኛ የኃይል አቅራቢ ታጣለች። ስለዚህ የኢራን መንግስት ሳይወድቅ በፊት ጦርነቱ እንዲቋጭም ትፈልጋለች ብለው የሚያነሱ አሉ። ነገር ግን ቻይና ምን ስታደርግ ነበር በዚህ ጦርነት ብለን አንዳንድ ነገሮችን እንመልከት። የአሜሪካ መንግስት ቻይናን 2-3 ጊዜ በዚህ ጦርነት ወቅት ከሷታል። የመጀመሪያው የቻይና መንግስት ለኢራን ጦር የደህንነት መረጃዎችን ይሰጣል፣ የሳተላይት መረጃዎችን ያቀብላል የሚለው ክስ ነው። ቻይና ለኢራን ጦር ይህንን ያቀበለች የአሜሪካ ታርጌቶች የት እንደሚገኙ ስትነግር ነበር ብለው የሚተቿት አሉ። በዛው ልክ ደግሞ ቻይና ኢራን ለምታመርታቸው የጦር መሳሪያዎች ወይንም የኢራን የጦር ፋብሪካዎች እንዲገነቡ እንዲሰሩ ድጋፍ ስታደርግ ነበርና በእጅ አዙር የኢራንን ጦር ሰራዊት ስታስታጥቅ ነበረ ብለው ይወነጅሏታል። አሁን ደግሞ የመጣ አዲሱ ውንጀላ አለ። ዶናልድ ትራምፕ የተናገሩት ከቻይና መርከብ ተጭኗል ጦር መሳሪያ የያዘ በተለይም ደግሞ የትከሻ ላይ ተወንጫፊ የአየር መቃወሚያ ተይዟል። በጣም ዘመናዊ የሚባለው ይህ ዘመናዊ የጦር መሳሪያ ማምባግ ይባላል። በተለይም ዝቅ ብለው የሚበሩ አውሮፕላኖችና ሄሊኮፕተሮችን ለመምታት የሚያስችል የአየር መቃወሚያ ነው። አንድ ሰው የሚያንቀሳቅሰው በትከሻ ላይ የሚያዝ እያሉ ነውና ይህንን ወደ ኢራን ለመላክ መንገድ ጀምሯል እየተባለ እየታማ ነው። ዶናልድ ትራምፕ ቻይና ይህን የምታረግ ከሆነ በመርከቡ ላይ እርምጃ እንወስዳለን ብለው ዛቻቸውን ሰንዝረዋል። ቻይና ግን እኔ ምንም አይነት ድጋፍ አላደረግኩም ብላ ተቃውሞዋን አሰምታለች። የሚገርመው ነገር ቻይና በተባበሩት መንግስታት የጸጥታው ጥበቃ ምክር ቤት በኢራን የሆርሙዝ መዝጋት ላይ እርምጃ ይወሰድ በሚል የቀረበውን ሐሳብ ውድቅ እንዲሆን ደግፋ፣ ነገር ግን አሜሪካ ሆርሙዝን ስትዘጋ ድምጿን አጩሃ ማሰማቷ አንዳንዶች እየተቿት ነው የሚገኘው። እንግዲህ አሜሪካና ቻይና በዚህ ጦርነት እየተፋጠጡ እየመጡ ነው። አሁን ቻይና ድርድሩ እንዲቀጥል ሐሳብ አላት ይባላል። በዛው ልክ ግን የአሜሪካንም እርምጃዎች እያወገዘች ነው የሚገኘው። የቻይናው ፕሬዚዳንት ሺ ጂንፒንግ በዚህ ሰሞን ብቻ 3 ሀገራትን አነጋግረዋል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ወደ ቤጂንግ ሄደዋል። የተባበሩት አረብ ኤምሬት አልጋ ወራሽ ካሊድ ቢን ዛይድ ወደዛ ሄደዋል። እንደዚሁም የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ ወደዛ ሄደዋል። ስፔን ከአሜሪካ ጋር ከዚህ ጦርነት ተቃርና መቆሟ የሚታወቅ ነው። ሩሲያም የተለየ አቋም እንዳላት ግልጽ ነው። የተባበሩት አረብ ኤምሬት ደግሞ የኢኮኖሚ ትስስሯን ማጠናከር ትፈልጋለች ከቻይናም ጋር ከሌሎችም ጋርና በዚህ አጋጣሚ የአሜሪካንን የማውገዝ ስራ የሰላም ጉዳይ እንደዚህ ነገሮች ተነስተዋል ከቻይና ጋር በነበረው ምክክርና ቻይና አሁን እኔ አዋጪ ሀገር ነኝ እሻላቸዋለሁ በሚል ሌሎች ሀገራትን ከጀርባዋ እያሰባሰበች ነው። በዛው ልክ ግን ቻይና የኢራንን ጦር በድብቅ በማገዝ እየታማች ነው። ሰላም እንዲያውም አትፈልግም እየተባለ ነው። አሁን የሆርሙዝ መዘጋት የቻይናን ወገብ የሚያደቅ ሊሆን ይችላል። ይህን የሚያስብለው ደግሞ በዚህ የተነሳ ነው። የቻይና ትልቁ መተማመኛዋ የነዳጅ ክምችቷ መጠባበቂያዋ ነው። አሁን ከኢራን ነዳጅ መቅዳት የምታቆም ከሆነና አሜሪካ እንዳለችው ሆርሙዝን እየዘጋች የምትቀጥል ከሆነ የቻይና ነዳጅ ሰኔ ላይ ያልቃል። በ3 ወር ውስጥ ቻይና ያላት የነዳጅ ክምችት ያልቃል። 45% ቻይና ነዳጅ የምታገኘው ከሆርሙዝ ሰርጥ ነው። ከዚህ ውስጥ ከግማሽ በላይ የሚሆነው ከኢራን የሚጫን ነው። አሁን ከኢራን መጫን አትችልም። በዛ ላይ ደግሞ በበርሜል እስከ $10 ድረስ ቅናሽ ተደርጎላት ነው የምትጭነው። ይህ የሚቋረጥ ከሆነ ቻይና ኢኮኖሚዋ ክፉኛ ይመታል፣ አደጋ ውስጥ ትወድቃለች። ምክንያቱም ከዚህ በፊት ቻይና ከቬንዙዌላ በርካሽ ትገዛ የነበረው ነዳጅ ተቋርጦባታል፣ የቬንዙዌላን ማዕቀብ እየጣሰች እና አሁን
ቻይና ወደ ጦርነቱ ዘው ብላ ገብታለች፣ ከጀርባ ሆና ብቻ ሳይሆን ፊት ለፊት መታለች ብለን መናገር እንችላለን። ዶናልድ ትራምፕና አሜሪካ ሞኝ መስለው ኢራንንና ቻይናን ሰሩላት የሚያስብለው ውሳኔ ይሄ የሆርሙዝ ውሳኔ ነው። በነገራችን ላይ በጣም በርካታ ሰዎች ሲጠረጥሩ የነበረው አሜሪካ የካርግ ደሴትን ሄዳ በአካል ትይዛለች ነበረ። የኢራን 90% ነዳጅ የሚጫንበትን የካርግ ደሴት ሄዳ ትይዘዋለች በይፋ ብለው ነበር የሚጠብቁት። አሜሪካ ግን የካርግ ደሴትን ሄዶ መያዝ አላስፈላጊ ኪሳራና አዋጭ አይደለም ብላ ደምድማ ሆርሙዝን ዘጋች። አሁን ያለችው ካርግ ደሴት ላይ ነዳጅ ሲጭን ያየሁት መርከብ ካለ እመተዋለሁ፣ አይቻልም፣ ሆርሙዝንም ማለፍ አይችልም ብላን የዘጋችውና ኢራኖች እዛ ሲጠብቋት እዚህ መታለች። የመጀመሪያው ጊዜ ኢራን ሆርሙዝን ስትዘጋ ወንጀለኛዋ ኢራን ትሆናለች። ኢራን ሆርሙዝን ክፈቺ እያለች እየወተወተች ነው አሜሪካ የቆየችው። አሁን ግን አይ ኢራን አልከፍትም ሆርሙዝን የምትይ ከሆነ እኔ ደግሞ ያንቺን መርከቦች እንቅስቃሴ ወይም ከአንቺ የሚጭኑና የሚያወርዱ መርከቦችን እገታለሁ ነው ያለችው አሜሪካ። ስለዚህ የአሜሪካ እርምጃ ካውንተር ወይንም ደግሞ የመልሶ ማጥቃት እንጂ ማጥቃት ተብሎ አይቆጠርም ብለው ነው ያሉት። ቻይናዎቹ ግን የአሜሪካ እርምጃ አደገኛና ኃላፊነት የማይሰማው ብለዋል። እንደዚህ አይነት ጠንካራ እርምጃ ቻይና ካወጣች በኋላ ምን ልታደርግ ትችላለች? በቀጣይ የምናየው ነው የሚሆነው። የቅዳሜ ገበያ የዩቲዩብ ቻናልን ሰብስክራይብ አድርጉ። ይህንንና መሰል ትንታኔዎችን ሁሌም ታገኛላችሁ። የደውል ምልክቱን በመጫን አዳዲስ መረጃዎች ደግሞ እንዲደርሷችሁ ይሁኑ። ቅዳሜ ገበያ